ትፈልጋታለህ? ትፈልጊዋለሽ? አንድ ይሄን ብቻ ንገሪኝ። ከእሱ ጋር መቀጠል ትፈልጊያለሽ? አትፈልጊም? ካለው ሞክሬያለሁ። እንግዲህ በይፋ እነዚህ ልጆች ተለያይተዋል። በይፋ ነው ይሄን ነገር እንግዲህ የተናገርኩ ያለሁት። አሁን መታለች እኮ መታለች አብረሽ ቢልም በዛው ልክ የተጨነቃችሁ ነውና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው። በየትኛው ወገን ለመወደድ ይህን እያደረግሽ እንደሆነ አላውቅም። አንተ በየትኛው መንገድ እየቀሰርክ ነው? አብርሃም እዚህ ጋር ምንም አይመለከተውም። መቼም ታስታውሳላችሁ የሜሪን ነገር እኛ አንስተን ዘርግፈን አንጨርሰው። ይበላት ነው የምለው እኔ የሩታ በተለይ ይበላት የምልበት ነገር በጣም ተደጋጋሚ ጊዜ ፋውሏን ታገኝባታለች የሜሪ ማለት ነውና ሜሪ ሩታ የተረጋጋ ህይወት እንዲኖሩ ከማይፈልጉ ሰዎች አንዷ ነች። አብርሃም ጋር ነች ስትባል ሩታ ጋር ነች፣ ሩታ ጋር ነች ስትባል አብርሃም ጋር ነች። አስማማለሁ ትላለች፣ ግን የሚያስማማ ሐሳብ ማታመጣ ልጅ መሆኗን አደገኛውን የሜሪን እውነትና አደገኛውን ሁለቱ እንዲለያዩ አስቀድማ በምን መልኩ ታይሴር እንደነበረ የቀረበ ጊዜ ትዝታችን ነው። ምንም ሩቅ መሄድ አያስፈልግም። ይህን ቪዲዮ ተመልከቱት። ሁለቱ አንድ ላይ መሆን እንዳይችሉና እንዳያደርጉ ሜሪ ምን ያህል ጥረት ታደርግ እንደነበር ከዚህ ቪዲዮ በላይ ምስክርነት የለም። ተመልከቱት። እኛ ስንናገር በመረጃ ነው። ምን ጊዜ ሜሪ ተቀይራለች፣ አንተ ዝም ብለህ ነው ሰማን የምታጠፋው፣ ማታቀውን ነው የምታወራው፣ ማታቀውን ነው እንትን የምትለው፣ እንደ ሜሪ ተቀየረ የለም በይሳት ሜሪ ነች ያለቻቸው ምናምን እምትይ ሁላ ሜሪ ምን አይነት አደገኛ ሰው እንደሆነች እያንዳንዱን እያወጣን እናገራለን። ተመልከቱ። ይሄኛው አንዱ ቪዲዮ ነው። ከዛ በኋላ ደግሞ በድብቅ የወጣውን ማለት ነው አደገኛውን የሜሪን ጉድና የድምጽ ቅጂ እጄ ገብቷል። ሁሉንም ትሰሙታላችሁ። ይሄኛውን ግን ለትዝብት ተመልከቱት። ስሙ እንግዲህ ሜሪ ምን አይነት አደገኛ እንደሆነች ከዚህ በላይ ምስክር የለም። ይገርም ነው። እኛ እውነታውን ስናወጣ ሜሪ እንግዲህ ተመልከቱ። እዚህ ላይ የምትናገረው ነገር እያንዳንዱ ሁለቱ እንዲላይ ቀመር ስትቀምርና ትፈልጊዋለሽ አትፈልጊውም፣ አትፈልጊ እዛ ድረስ የደረሰች ነች። አሁን ዛሬ ላይ ሄርሜላን አሳስረዋታል። ሄርሜላ እንደዚህ በዚህ ገብቷል፣ በዚህ ወጥቷል። ለሄርሜላ ማዝና አይደለም፣ ለአብርሃም ማዝና አይደለም፣ የራሷ ቀመር ስላላት ነው። ከዛም ጀርባ ሁለቱን ለመለያየት ምን ያህል ርቀት ትሄድ እንደነበረ ብዙ መረጃዎች አሉ። ገባችሁ አይደለ? ይሄኛውም ራሱ አንዱ መረጃ ነው። ሜሪ የአብርሃምና የሩታን አንድ ላይ መሆን አትፈልገውም። እኔ አሁን ይሁኑ አይሁኑ አይደለም፣ ግን ሜሪ ነገም ዛሬም እናገራለሁ፣ አደገኛዋ ሴረኛዋ እሷ ነሽ ነው የምላችሁ። በቃ እኔ ሄርሜላን ሜሪንም እኔ በተለይ ሁለቱን ከረከስኩ አለቅ። እኔ ዳኒ ፈታ እያደረገኝ ነው። እነሱ ግን የሚሄዱበት አግባብ በጣም አደገኛ ስለሆነ እናንተ ኦዲየንስ እንድትረዱት በማሰብ እያንዳንዱ መረጃ እያወጣው እለቀዋለሁ። ስሙት፣ ይሄንን ስሙልኝ። ምን ያህል ቀምራ የውሸት እንትኗን ቀምራ ቪዲዮ እንዳላት አድርጋ ስታስመስልበት የነበረው ይሄኛው ሙሉ ኦሪጂናል ድምጽ ቅጂ ነው። እዛ ላይ ተቆራርጦ ያያችሁት አይደለም፣ ኦሪጂናሉ እየተቀዳ። እኔ እንደዛሬ በጣም ተናድጄ አላውቅም። በእውነት ነው የምላችሁ። እንግዲህ የተፈጠረውን ነገር ቅድም አይታችኋል። እኔ አልጠብቅም በእውነት እኔ ማለት አሁን ትንሽ ተረጋግቻለሁ። ቅድም በጣም ስሜታዊ ሆኜ በጣም ብዙ ነገር ተናግሬያለሁ ምናምን በጣም እንደ ራሳችሁ አድርጋችሁ ይዩት። አሁን እኔ ብዙ ነገር እያየሁ ነው። እናንተ የሚመስላችሁ እኔ ሁለቱን ላጣላ የመጣው በፍጹም እኔ እሱ ምን አድርጎኛል? ከዚህ በፊት ነው ትውውቅ የለኝ። ምን አድርጎኛል? ምንም ያረደኝ ነገር የለም እኮ
ልጅ ስትበደል አልወድም ከሚል ሰው እንዴት ሚስቱን እሱ ይበድላል? እንዴት በሚስቱ ላይ ጭት ያደርጋል? እንዴት አንድ ሴት ይዞ በየቦታው እንዴት ይሽከረከራል? እኔ አንድ ቦታ አይደለም እውነት መናገር ስላልፈለኩ ከዚህ በፊት ካፌ አይቻቸዋለሁ። ግን ካፌ ውስጥ ዝም ብሎ ሻይ እየጠጡ ስለሆነ ኖርማል ጓደኛ እንደሚያደርገው ነው። ይሄ ግን እንዴ እናንተ እኮ ስላላያችሁ ነው። ተለጥፎ አበባ ተደርጎ እሱን አልቀረጹትም። እኔ ወድ ቀርጬዋለሁ። ሲጀመር ከዛ ሰዓት ባትሪ አልቆብኛል። ግን ሴቭ እንደሚሆን እርግጠኛ ነኝ። መሬት ላይ እንደዛ አበባ አድርገው ሁለቶችን እንዴ አታሳዝንም እንዴ? ለዛ ነው የደበረኝ። እኔ የግል ጸብ የለብኝም ከሱ ጋር ምንም አላረገኝም። ግን አብርሽን ሁላችሁ የምትሰጡት ኮሜንት አያየው ነው። አብርሽ ለሴት ተቆርቋሪ ነው፣ አብርሽ እንደዚህ ነው ምናምን። እንዴ ሩታ ምን አይነት ሴት ናት ለእናንተ? ሩታን አትወዷትም ማለት ነው እናንተ ማለት። ስለዚህ እንዲህ ሲያጠፋባት በቃ የፈለገ ነገር ያድርግ ማለት ነው። እንደዛ ነው የምታስቡት እናንተ? አብርሽን በምትወዱት ልክ ሩታን አትወዷትም ማለት ነው። እኔ ዘመዴ ስለሆነች እውነት በቃ ከኔ ባህሪ ውጪ ተንቀጥቅጬ በቃ አላስፈላጊ ድርጊት አሳይቼ ሊሆን ይችላል ከመናደዴ። እውነታውን ስነግራችሁ ግን ስላየኋቸው ነው። ጽጌን እንደምታዩት እኔ በሷ ጉዳይ ላወራ አይደለም የመጣሁት። እኔ ከፈለገች እኮ መውሰድ ትችላለች። እሱ ፍላጎት ካለው እኔ ምንም አይመስለኝም። ምክንያቱም እኔ እንደሷ እንደዚህ በቃ ይሄን ያህል ዓመት አብሯት የነበረን ሰው እንግዲህ ይሄ የሚያሳየው ምን ያህል በሴራ እንደተወተተበች ነው ሜሪን የሚያሳየው ማለት ነው። እና እውነትን ሁሉ ጊዜ እንደዚህ አድርገን ስናወጣ እኛ ቀልድ እያደረግን ሜሪ የምትግደር እንትን የምትል ሩታ ተናግሯለች። ይህ ደስታ ለወዳጆቼ ነው ብላለች። እና አሁንም በጥንቃቄ እኔ መቼም ምክር አትሰሙም። አንቺም ሆንሽ አብርሃም ሩታ አሁንም ዳኒ ያንቺ ወገንተኛ መስሎ እንትን የሚያደርገው ሊያደናቀፈሽ ነው። ገባሽ? ሊጠቅምሽ አይደለም። በዚህ በተወሰበሰበ ሴራ ውስጥ የዳኒ እጅም አለበት ነው የምንለው እኛ ማለት ነው። ስለዚህ ነገሮችን አሁንም በጥንቃቄ ብታይ ጥሩ ነው። የሚያዋጣሽ ነገር ላይ ፎከስ አታርጊ። አሁንም ይሄ ልጅ ጠላትሽ ነው ዳኒ። አሁንም ዳኒ መራቅ አለብሽ። ገባሽ አይደለ? እንትናም ሜሪም ወዳጅ ምናምን መስላ ነገ ደግሞ ይቅርታ ምናምን ብላ ትመጣለች። በኋላ ጉዳዩ ሲታወቅ ደግሞ ሌላ መዘዝ ነው። ስለዚህ ኤድዌስ ውድ ቤተሰቦቼ ሜሪ ምን አይነት አደገኛ እንደሆነች ማሳሰብ እፈልጋለሁ። ሙሉን የድምጽ ግጄ የሰማችሁት ይመስላል ማለት ነው። እና ወዳችኋል። ይሄን ነገር የምናደርገው እኛ ገባችሁ አይደለም? ሌላ ትርፍ ምናምን ለማግኘት ምናምን አይደለም። ኦብቪየስሊ ያው ቪዲዮ እየሰራ ነው እንደሌሎቹ። ነገር ግን ሴራውን ከስር በእናንተ ጥያቄ መሰረት እየሰባበርን እውነታውን እያወጣን መቀጠል ስላለብን ነው። በቃ ሁሉም ነገር እውነታው መውጣት ስላለበት ነው። በቃ እውነት የትኛው ጋር ነው የሚለውን ነገር ማሳወቅም መግለጽም ስላለብን ነው ይሄን ነገር ማለት ነው። እና አመሰግናለሁ። ሱራዛ ሀበሻ ነበርኩ። ሰብስክራይብ አድርጉኛን እስኪ አበረታቱን እስኪ አዳዲስ ነገሮችን ይዘን እንድንመጣ ሰፖርት አድርጉን። አንድ ፊልም ቻናል ደግሞ አለችኝ 29 ሲኒማ። እሷንም ደግሞ ከታች አስቀምጥላችኋለሁ። ቆንጆ አስተማሪ፣ በተለይ ደግሞ የአረብ ሀገር እህቶቻችንን ታሪክ እዛ አሁን ብዙ ጊዜ የአረብ ሀገር ፊልም ተብሎ እዛ ማዳም ሲሳቀዩዋቸው ምናምን የሚታየው ግን ታሪኩ በተገላቢጦሽ ደግሞ እዚህም ሀገር ሲመጡ በጣም ከባድ የመከራ ህይወትን ያሳልፋሉ። የለፉበት ብር ጠፍቶ ምን ብሎ ተበልተው ተከርተው በጣም ብዙ የመከራ ህይወትን ያሳልፋሉና እዛ ላይ ደግሞ ጥሩ አስተማሪ የሆነች ስቶሪና ታሪክ ያላት ፊልም ነው የሰራውትና እስኪ ያው እየሞከርኩ ነው። አበረታቱኝ ለማለት እወዳለሁ። አበረታቱኝ። እናንተ ስታበረታቱን ደግሞ የተሻለ ስራ ይዘን ስለምንመጣ አበረታቱኝ እላለሁ። ሱራዛ ሀበሻ ነበርኩ ባይ